እና ስታወራ የኔ ልጅ ይሄ ትልቅ አባት የሚለውን ነገር አይደለም የሚለው የኔ ፍቅር የት ነሽ እኔ ፍቅረኛሽ ነኝ ሲጀመር ፍቅረኛሽ ነኝ ባልሽ ነኝ አሁን ሁሉ ነገርሽ ነኝ አሁን አፈነዳ በቃ ነገሮቹ ሽምግልና ሲላክ ከዚህ በፊት አባትየው ከልክለው ነበር እና አሻለውና እኔ መሰለኝ በቃ አባት ነውና በቃ አለ እኔ ካካኛ ነኝ እዚህ ጋር ምናምን ወደታች እንዲ ወደ ላይ የሆነ የሚሉት ነገር ግራ ነው የሚገባኝ አባትየው ግን አይፈልግም እንድታገባ because እድሜሽ ገና ነው ልጅ ነሽ ብዙ ማየት ያለብሽ ነገሮች አሉ ሶኩ ቁንጣ ነው እንደዚህ ለብሼ እንደዚህ ምናምን አታስብም ምን ኮሙኒኬት ባላረግ ራስ ትረዳኛለሽ ብዬ ነበር ማስበውና ስራዬን ስሰራ እሷን እያሰብኩ ነበር ምሰራይ ነበር ምንም አልሆነም አመመኝ ይላል እኔ እንዳሽሆነ የምፈልገው እናቴ ራሱ እንድታሽ አይፈልግም በህይወት እያለች ማለት ነው እና እኔ እያለሁ የምን ባል ነው ቀን በቀን እየጨመረ መጣ ጃርባ ይለኛል በየሰዓቱ ሽልኝ ልብሱን አውልቆ ምናምን አሁን አባቴን እንደዚህ ብዬ ስናገር ራሱ ያስጠላል ምን አይነት ይድል ነው የጓዳ ሚስጥር ሆኖብኝ ነው ግን ግዴታ መውጣት አለበት ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ እንደምታውቁት እንግዲህ ከጊዜ ወደ ጊዜ በጣም ብዙ ነገሮች እየተፈጠሩ ብዙ ነገሮች እያጋጠሙ ነው እንግዲህ ውድ ቤተሰቦች እኛም በቻልን አቅም ለብዙ ሰዎች ለመድረስ እየሞከርን ነው ማለት ነው ውድ ቤተሰቦቻችን እንግዲህ ዛሬ በአንድ ጉዳይ ወደሱ መጥቻለሁ ማለት ነው ወንድሜ እንግዲህ አንድ መሰጥህ መረጃ አለኝና እንድታግዘኝ ፈልገው ነገር አለ ብሎኝ እዚህ ተገኝቻለሁ ማለት ነው ውድ ቤተሰቦቻችን ለዚህ ቤት አዲስ ሆናችሁ ሁላችሁም ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን ደግሞ ላይክ ሼር ያደረጋችሁ ሁላችሁም ለብዙ ሰው እንዲደርስ ለብዙ ሰው መማሪያ እንዲሆን አድርጉ እላለሁኝ ማለት ነው ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን እንግዲህ ወንድሜን እስቲ እናውራና የሚሰጠን መረጃ እንስማ ማለት ነው ሰላም ወንድሜ እሺ ሰላም እንዴት ነህ እኔ አለሁ በቸርነቱ ቆይተናል እንግዲህ እስከዚህ በጣም ጥሩ በጣም ደስ ይላል እንግዲህ ያው በቸርነቱ ነው ያለነው እስቲ ስምህን አስተዋውቀን እሺ ስሜ ነብዩ ይባላል እሺ ነብዩ ፍሳሐ እንግዲህ እናንተ ጋር የመጣሁት በጓደኛው ሪኮመንዴሽን ነው አይ ቲንክ ከሳምንት በላይ ሆነኛል ኮሙኒኬት ካረግን ተደዋውለን የመጣችሁት እና ላይክ የነበረው ነገር እንደነገርኩ ነው ዲቴል ስነግርህ ምንድነው እጮኛለች እጮኛዬን ካጫዋት በጣም ብዙ ጊዜ ሆነናል ላይክ ከአመት ከ6 ወር በላይ ይሆነናል ቤቷም እንግዲህ ሽምግልና በጣም ብዙ ጊዜ ልክ ያለውና የምትነግረኝ ነገሮች እና ማየው ነገር ምንም እየተመቸኝ ስላልነው ወደ እናንተ የመጣሁት እንግዲህ ኦኬ ያው በጣም ግራም ያጋባናም ያወዛግብ ነገር ነው በርግጥ የተወሰነ ነገርም አውርተኛልና አሁን ያው የሚመለከቱንም ሰዎች እዚህ ጋር ስላሉ ለነሱ በደንብ በሚገባ መልኩ እስቲ ከመጀመሪያ ጀምሮ ስለራስህ መንገር የምትፈልገው ነገር ካለም ንገርና እንዴት እንደተዋወቃችሁ ስለራስህ እሺ ስለራሴ ስነግርህ ከሷ ጋር ሀረማ ዩኒቨርሲቲ እኔ ሰከንድ ያለው ሷ ፈርስት ይር ያለሽ ነው የተዋወቅነው ኦኬ እንግዲህ ሀረማ ዩኒቨርሲቲ ከ7 አመት በፊት ነው እንግዲህ ቱቃችን የነበረው ማለት ነው የ7 አመት ሪሌሽንሺፕ ውስጥ ነበር የነበረው ኦኬ እንዴት ነበር እንደው አንተ ስትተዋወቃት ማለት ያው ብዙ ነገሮችን እንትን ይያልከኝ ነበርና እስቲ ስትተዋወቃት ያ እነዛ ነገሮች አልነበሩም ያው በጀስት በኖርማል ነው አይደለ ተዋወቅን ያልከኝና እስቲ ስለሱ ንገረኝ እንዴትም ወደ ፍቅር እንደተቀየረ በምን አጋጣሚ ነው ተዋወቃችሁት እስቲ እንግዲህ የተዋወቅነው ካፍቴሪያ ውስጥ ነበረ እዛ ካፍቴሪያ ውስጥ እንግዲህ ትገናኛለህ ተያየን ምናምን ነገር በሰዓቱ እኔ ለጓደኝነት ዝም ብዬ ላይክ ለማውራት ተዋፋን የልጅነት ጊዜም ስለነበረ ከዝም ብሎ ለማውራት ነበር የተቀራረብነው ተቀራረብን ላይክ አይ ቲንክ 2 አመት ምናምን ነገር ኖርማል ፍሬንድሺፕ ውስጥ ነበር የነበርነው ፍሬንድ ሪሌሽንሺፕ ውስጥ ነበር የነበርነው እና እንደዛ እየሆነ በ2 አመት ፍሬንድ ሪሌሽንሺፕ ውስጥ ቆየን so after 2 years ነገርኳት ማለት ነው እሷም ተቀበለችኝ የተፈጠሩትም ነገሮች ተፈጠሩ ከዛ in the middle of the relationship I think እንዴት ነበር ማለት አሁን ከኖርማል ጓደኝነት ወደ ፍቅር ሲቀየር ያው ብዙ ነገሮች አሉና ሜቢ እሷም ደግሞ በወንድምነት ወይም ደግሞ በቤስት ፍሬንድነት ያሰበች
ነበረ ወይስ እንዴት ነበር ለፍቅር የነበራት አቀባበል? እሷስ ሀዝቴት አድርጋለች ትንሽ የሆነ ግራ የመጋባት ነገር ውስጥ ገብታለች። ግን ብዙ አልቆየችም መልስ ለመመለስ። አይ ቲንክ በሶስተኛው ቀን ነው የነገረችኝ። ብዙ እንደሌሎቹ ጫማ አልፈጀችም እኔ እንደማውቃቸው ታሪኮች። እና ቶሎ ነበር የተቀበለች ያ ፍቅርን። ኦኬ ስለዚህ ብዙ ነገሮችን እንትን ብላችሁ ነበር ማለት ነው። ያ ላይክ የነበረ ሪሌሽንሺፕ ላይክ ፍቅረኛሞች ባንሆንም ግን ነበረ ሁለታችንም ጋር ነበረ እና ሄዚቴት ብታደርግም ተቀበለኛለች። እሺ ከዛስ በኋላ ወደ ፍቅር ስትገቡ እንዴት ነው? ከቤስት ፍሬንድነት ወደ ፍቅር ሲቀየር ያው ብዙ ጊዜ ቀላልም ነው ይባላል። አንዳንድ ነገሮችም ደግሞ አንዳንዴም ደግሞ ያው እንደ ድሮ የመታየት ነገር ነበር። እንዴት ነበር የነበረው ሁኔታ? የነበረው ሁኔታ አይ ቲንክ የኛ ትንሽ ከበድ ይል ነበር። እንደ ሚድል አይ ቲንክ አንድ አመት ወይ 2 አመት አይሆንም፣ 1 አመት ከ4 ወር ኦር ምናምን ነገር እንደዛ ላይክ ፓርት ተደራርገን ነበረ። እሷም በፊኗ እኔም በፊኔ ስራችን እየሰራን ትንሽ ረፍት እንድናገኝ ተለያይተን ነበረ። በዛ መሃል ብዙ ደስ የማይሉ ነገሮች ተፈጥሮ ነበረ። ከሌሎች ሰዎች ጋር ሪሌሽንሺፕ ጀምራ ምናምን ብዙ ነገሮች ነበሩ እንደ ሚድል እና ላይክ የምትነግረኝ ነገር ከዚህ በኋላ ነው ነገሮቹ እየተበላሹ እየቆረፈዱ የመጡት። የዛኔም ላይክ ምን ተፈጠረ? ያ ሰውዬ አይ ቲንክ ያ ጋፕ ከተፈጠረ በአራተኛው ወር ምናምን ዴት ካረጉ በኋላ እንትን ሽማግሌ ላክ አባቷ ከለከለ። ሌላ ሰው ጋር ያ ተገናኝታ ነበር። እኔ in the middle of that ሐሳቤ የነበረው ስራና ስራ ነው። እሷ ግን ሳይድ ላይ ተጣልተናል ብላ ስለወሰነች አንተ ጋር ፍቅር ነበር፣ እኔ ጋር ስቲል አለ። ያ ይቀጥላል። ላይክ ጊዜ ልስጣት ነው፣ ረፍት ልስጣት፣ የሆነ ታይም ትፈልጋለች ብዬ ነበር ነው አስዩም ያደረኩት። እሷም ላይክ እኔ ተኳት የሆነ የቆረጠልኝ አይነት ነገር መስሏት መሰለኝ። ተረድቻታለሁ የተፈጠሩት ነገሮች እዛዛ ለምን እንደሄዱ። ከዛ በኋላ የምትነግረኝ ነገር ስለ ፋሚሊዋ የምትነግረኝ ነገር ደስ አይልም። አይ ቲንክ ከእናቷ ቤተሰቦች ጋር የገጠር ነው ያደገችው። ላይክ እዛ አድጋ ነው። ቤተሰቧ የት እዚህ ነው ያሉት? ያ እናት አባቷ እዚህ ነበሩ። እናቷ አርፋለች ከረጅም ጊዜ በፊት እና ከእናቷ ቤተሰቦች ጋር ነበር የምትኖረው። እናቷ ከማረፏ በፊት እናቷ ስታርፍ አባቷ ጋር መጣች ምናምን ስታፍ። አባቷ የሚያሳያት ባህሪ ደስ አይልም። አይ ዶንት ላይክ እንዴት መሰለህ? አሁን ነው ወይስ በፊት ነው? ላይክ እዚህ ስትመጣ ነው። ቢካዝ ከአያቶቿ ጋር ስትኖር that much relationship አልነበራችሁም። እዚህ ከመጣች በኋላ ግን ኢንትረስት ማሳየት ጀመረ። ላይክ ይሄ ደርቲ የሆነ ማይንድሴት ያለው ሰው ልጁ ላይ ኢንትረስት ማሳየት ጀመረና የምትነግረኝ ነገር ደስ አይልም እና እንደዛ ነው ነገሩ። ባይሆን እሱን ከመናገሬ በፊት ስለነበረን የፍቅር ጊዜ ላጫውት። እንግዲህ እኔ እሷን ሳቃት በጣም ፖላይት የሆነች እንዴት ልበለ የምርጦች ምርጥ ሰው ናት። አሳቢ፣ ታታሪ፣ ጎበዝ ሰው ናት እና አብዛኛውን ጊዜ ላይብራሪ ውስጥ የምታሳልፍ ሰው ናት። ኦኬ ምን በጣም በትምህርት ቶፕ ነች። ያ ማንበብ ምናምን ትወዳለች እና ንባብ ላይ ያላት አቋም በጣም ነው ደስ የሚለኝ። እኔም ብዙ አላነብም እንግዲህ ኮሌጅ ዩኒቨርሲቲ ውስጥ እያለሁ ሐረማያ ብዙ ለማንበብ ደስ አይለኝም። ቢካዝ ከጓደኞቼ ጋርም በጣም ብዙ ስለነበር አይጋብዝም የነበረው ሁኔታ። እሷን ካወቅኳት በኋላ ግን ሁሉም ነገር ተስተካከለ። ሁሌ ማታ ማታ ላይብራሪ ነው የምናመሸው። ጓደኞቼ ላይክ እንደዚህ ቅዳሜ እሁድ ምናምን ሲሆን ፓርቲ ምናምን ይወጣሉ። ያችን 2 አመት በደንብ ነው የተዝናናሁባት፣ በደንብ ነው የጠጣሁት፣ በደንብ ነው የተፍታታሁት ከጓደኞቼ ጋር። ግን እሷን ካገኘኋት በኋላ ያ ጊዜ ሪግሬት አድርጌዋለሁ በደንብ። ቢካዝ ያንን ጊዜ ብጠቀምበት ኖሮ አሁን ካለሁበት ስቴጅ በደንብ ከፍ እንደምል እርግጠኛ ነኝ። እሷን የዛን ጊዜ ባገኛት ኖሮ እና ላይክ እንዲሁም የሆነ ገጠመኝ ትዝ አለኝ ላጫውትህ። ሐረማያ ግቢ ውስጥ አንድ ፎቅ አለ እና ፎቁ ማታ ማታ መብራት የለውም። አንደኛው ፍሎር መብራት የለውም እና መብራት የተቋረጠ ነበር የሚመስለንና ሁሌ እናመለክታለን። ይመጣል፣ ይስተካከላል፣ ይሄዳሉ። ለካ የነሱ ጓደኞች ናቸው የሚያጠፉት።
ኦኬ እንትን እየመለሱ ያ እየመለሱት ያጠፉትና ገመድ ይቆርጣሉ። ተቆርጦ ይሸጣል። እሺ ኦኬ ከዛ አውጥተው ለመሸጥ ያ እንደዚህ አይነት ነገር አለ እንግዲህ በየቦታው ነው ያለው እንደዚህ ገመድ ቆረጣ ማነገ። ከዛ ምን ይፈጠራል? አንድ ቀን ድንገት ተገጣጠምን አዩዋቸው ልጆቹ። እሺ በሰዓቱ ላይክ ምንም አልመሰላቸውም፣ ስራቸውን ሰርተው ሄዱ። እኔ ምንም አልመሰለኝም፣ በቃ የተማሪ ስራ ነው ምናምን ብዬ ትቻቸው ሄድኩኝና አይ ቲንክ በሶስተኛው ቀን ነው ምናምን ነገር ማመለከትባቸው መሰላቸው መጡ ዶርሜ ድረስ። እንግዲህ አስበው እንዴት እንደዛ እንደሚሆን። ዶርሜ ድረስ መተው ምንም ነገር አላሉኝም። አስታወስከን አሉኝ። ያ የት? እዚህ ቦታ ምን ስንሰራ? ገመድ ስትቆርጡ። በጣም ጥሩ እሱ ነው ተባልኩኝ። እሺ ታደረጉኝ። አይ ቲንክ ይሄኛው ግሬ ተሰብሯል እና በጣም ያማል። ስቲል ቅዝቃዜ ሲሆን የመጠዝጠዝ ነገር አለውና ከተገናኘን በኋላ ይዛኔ መሰበሬን አልነገርኳትም። ሙሉ ሳምንት ጠፋ። እዛ እንዴት መታመንተን አላለችም? አልጠየቀችም? እዛው ሆናችሁ እንዴት የሴቶች ዶርም እና የወንዶች ዶርም ስለሚለያይ የወንዶቹ ጋር መግባት አይቻልም፣ የሴቶቹ ጋርም እንደዛ እና ቁጥጥር ሰማችም በሰው ያ ማንም አልነገራትም። አስጠንቅቂያቸዋለሁ እንዳታውቅ። እዛ በጣም ተጨናንቃ አይ ቲንክ 15 ቀን ነው ምናምን ነገር ጠፋውባት። አልደወልኩም፣ ምንም ነገር አላልኩም፣ ክላስም አልገባሁም፣ ግቢ ውስጥም አታገኘኝም። ላይብራሪም ሳልገባ ቀረው። ከዛ ሩመር ተነሳ፣ ላይክ ወሬ ተነሳ፣ ተጠቅሞባት ጠፋ ምናምን አይነት ነገር ማለት ነው። ማንም ስለማያገኘኝ የዶርሜ ልጆች ብቻ ስለሆኑ የነበሩት ምን ተደረገ? ተሰብሬያለሁ፣ መንቀሳቀስ አልችልም። ጠራናት ልጅቷን። ማታ ነው ኢማጂን፣ መግባት አትችልም። ተቆጣጣሪዎች አሉ። ሁለተኛ ፎቅ ላይ ነው ያለነው። በገመድ ጎትተን አወጣናት ላይ ሁለተኛ ፎቅ ከታች ወደ ላይ ማለት ያ ገመድ ገዝተን ወፍራም ገመድ ገዝተን አስረን ገመዱን እግሯ ላይ ጎትተን አወጣናት። because like አሁን እሷ ስጠፋባት ጊዜ የመሰላት like ይሄ ተጠቅሞብኝ ጠፋ ማለት ምናምን አይነት ሩመን ሲነሳ ደግሞ ጭራሽ ሌላ ዲፕሬሽን ውስጥ ጭንቀት ውስጥ መግባት ጀመረችና ብዙ እንድትጎዳ አልፈለኩ። ገመድ ገዝተን ይዘናት ወጣን። ያለውን ነገር አስረዳኋት። ከዛ ቀን በኋላ ላይክ በዛን ሰዓት እንግዲህ ያልደወልኩላት ስልኬንም በዛው ነው ሰርቆኝ ሄዱት ዶርም ውስጥ። so I don't have nothing to do። እዛ ምን መደረግ ጀመረ? ሴቶች መግባት ስለማይችሉ በጀርባ በኩል ትመጣለች። በገመድ የሆነ ነገር በምሳቃ የሆነ ነገር ምናምን ነገር ገዝታ ትልክልኛለች። እንደዛ እየተባለ እንግዲህ ፍቅራችን ብዙ ድራማና እንትን ነበረው። በጣም ደስ የሚል ጊዜ ነበር የነበረን። የሚገርም ነው። ጭራሽ አንዳንድ የማይታመንም ነገር ነው የሚመስለው። ፊልም ነገር ነው የሚመስለው እና ትንሽ የሚገርም አጋጣሚ ነው። እና እስቲ ከዛስ በኋላ ከካምፓስስ በኋላ ከወጣችሁ በኋላ ምንድነው የገጠማችሁ? አሁንስ ያለበት ሁኔታ እንዴት ነው? እስቲ እንዴት ነበረ? ከዛም በኋላ ያለውን ነገር አጠር ባለ መልኩ እስቲ ለቤተሰቦች በሚገባ መልኩ እስቲ ንገረኝ። ከካምፓስ በኋላ ወደ አዲስ አበባ መጣን። እሺ ወደ አዲስ አበባ ከመጣን በኋላ ብዙ አንገናኝም። ቅድም እንዳልኩህ የአንድ አመት ከአራት ወር ምናምን ጋፕ የተፈጠረው እዚህ ነው። እኔ ላይክ ስራዬን ማለት ጀመርኩኝ because ከሷ ጋር ያለኝን ፊውቸር ስቴብል ማድረግ ስለምፈልግ ይሄ ውጥንቅጥ የበዛው ላይፍ መኖር አልፈልግምና ስራዬን ማለት ሲጀምር እሷ ደግሞ ችላ ያልኳት መሰላትና የሆነ አለመስማማት ተፈጠረ። እዚህ ከመጣን ከአንድ አመት በኋላ ተለያየን ማለት ነው። ይሄ ጋፑ ተፈጠረ። እዛ እሱ ምናምን ነገር ሲፈጠር እኔም ስራዬ ላይ በደንብ ፎከስ አድርጌ መስራት ጀመርኩኝ። አሁን የራሴ 2 ሱቅ አለኝ። በምንድን ነው በነገራችን ላይ ተመረቅኩ? ኤሌክትሪካል ኢንጂነሪንግ እና እሱ ምናምን ነገር ማድረግ ጀመርኩኝ። አሁን ካረንትሊ በተማርኩበት ሙያ አይደለም እየሰራ ያለሁት። አንድ ቡቲክ እና አንድ ኤሌክትሮኒክስ ቤት ነው ያለኝ። እንግዲህ ጥሩ ነው፣ በጣም ደስ ይላል።
ብዙ ሰው ተመርቆ በሚቀመጥበት ሰዓት ስራ አጥቶ ቤት በሚቀመጥበት ጊዜ አንተም እንደዚህ መንቀሳቀስ በጣም ደስ የሚል ነገር ነው። እና እስቲ ከሷስ ጋር በተለያዩበት ሰዓት እንዴት ነበር የነበረው ጊዜ? አንተስ ወደ ሌላ ግንኙነት የመግባት አዝማሚያ ነበረ ወይስ ምን ነበር የነበረው? ስንለያይ እንግዲህ ቅድም እንዳልኩ እንትኑ ኢንተረስቱ አልነበረኝም ስለ I was still thinking about her እሷን ብቻ ፕላን አድርጌ ነበር ስራዬን ስሰራ ላይክ ፕላኔ ፊውቸሪ ከሷ ጋር ነው ብዬ ነበር because ያን ሁሉ ጊዜ እንቆያለን ብዬ ኤክስፔክት አላደረኩም ምክንያቱም እንግዲህ የነበረን የፍቅር ጊዜና የፍቅር ታሪክ እንደዚህ ባጭሩ ይቀጫል ብዬ አስቤ ስለማላቅ የነበረው ኮሙኒኬት ባላረግ ራስ ትረዳኛለሽ ብዬ ነበር ማስበውና ስራዬን ስሰራ እሷን እያሰብኩ ነበር መስራዬ ነበር ሶ ሌላ ሪሌሽንሺፕ ውስጥ የመግባት ቻንሱም ነበረኝ ግን አልፈለኩትም ያው ስለዚህ አንተ ዋና ታርጌት የነበረው እሷን ማግባት ስራ ትሰራለህ የሆነ ነገር ካገኘህ በኋላ እሷን ማግባትና ከሷ ጋር መኖር ነበር ማለት ነው ያ እሱ ትልቅ ነገር ነው በጣም ደስ የሚል ነገር ነው እንደንት ግን እሷስ እንዳልከኝ ከሌላ ሰው ጋር መጀመሪያው አንተ ላይ ምንም ተጽዕኖ አላሳደረብህም በዛን ሰዓት እንደነበረስ የነበረህን ስሜት የነበረውን ሁኔታ እንዴት ነበርስ አንዳንዴ ላይክ ይሄ ትረስት ኢሹ ምናምን ነገር ይፈጥራል ግን ደግሞ አብዛኛውን ጊዜ አውርተህ ተግባብተህ የምትረዳው ነገር ሲሆን ጥሩ ነው እኔ እንግዲህ አውርቶ በመግባባት ማመን ሰው ነኝ አንዳንድ ሪሌሽንሺፖች ባለማውራትህ ብቻ ብዙ ነገሮች የሚፈርሳሉ የ10 የ15 አመት የትዳር ቆይታ የአራት ልጆች ያላችሁ ሰዎች በተልካሻ ምክንያት ባለመግባባት ሚሊያዩበት ሁኔታ አለ ቤተሰብ ይፈርሳል የዛኔም ተረድቻታለሁ because በሷ ቦታ ብሆን ላረጋው ይችላል ብዬ ማስበው ነገር ስለነበረ ማለት ነው because እሷም ሴት ናት ጊዜ ሄድብኛል ብላ ታስባለች ብዙ ነገሮች ስለሚያስፈሯት ሁሉንም ነገር ማጣደፍ ስለምትፈልግ ተረድቻታለሁ የፈጣሪ የሚፈቅደው ነገር ነው የሚሆነው ብዬ ስለማመን ብዙ እንትን አላለኝ ትንሽ ቢከፋኝም መክፋቱ አይቀርም እንደዛ ነው እኔ የምልህ ያንን ነው ለምን ያው በመሃል ሌላ ሰው ሲገባ እንትን ትላለህ ብዙ ነገሮችን እንደ ወንድም የሚሰማ ስሜቶች አሉና ብዙ አይነት ፊሊንጎች አሉና ያ ነገር አንተም በመረዳትህ ጥሩ ነው ይሄን ነው ፍቅር ግንኙነት ለመቀጠል ትልቅ ቻንስ ነው ብዬ አስባለሁኝና እስቲ ከዛስ በኋላ እንዴት እንዳዲስ ተገናኛችሁ ያ ፍቅር እንዴት እንዳዲስ ሊቀጥል ቻለ ምን ነበር እስቲ ድጋሚስ የመገናኘታችሁና የማውራታችሁ ምክንያት እንደነገርከኝ እሷም ጋር ሽምግልና ሲላክ አባቷ ምንድነው ደስተኛ አይደለም ነው ያልከኝ ቅድም መሰለኝና ምንድነው ነገር ነው እስቲ ጥሩ ሰው አይደለም ልጁ ከሷ ጋር የነበረው ልጅ እንዴት እንደሆነ እንጃ ዲቴል መጠየቅ አልፈልግም because ዲቴል ካወቅኩት ይረብሸኛል ሶ በቃ ከላይ ያለውን ነገር ዋና ሐሳቡን ከነገረችኝ ይበቃኛል በሰዓቱ ልጁ ጥሩ ነው የምትለው እና አባትየው ግን አይፈልግም እንድታገባ because እድሜሽ ገና ነው ልጅ ነሽ ብዙ ማየት ያለብሽ ነገሮች አሉ ጥሩ ሰው ሲመጣ ራሴ አይቼ መርምሬ ነው መድርልሽ ምናምን የሚሉ ሐሳቦች አሏቸው አባቷ እና በሰዓቱ አይ ዶንት ኖ እንዴት እንደሆነ ባላቅም እንዴት ነበር ድጋሚ ስትገናኙ ተጣልታችሁ እንግዲህ ለአንድ አመት ከአራት ወር ተጣልታችሁ ነበር አይደል እንዴት ነው የታረቃችሁት በምን አጋጣሚ ነው የታረቃችሁት ድንገት ባይገርምህ በጣም ድንገት ነው ህሊና የምትባል ጓደኛ አለቻት እሺ እና ካፌ ውስጥ ነው የምትሰራው እኔ ምሰራበት ሱቅ አካባቢ እዛ ነው ያለችው እሷ እና የሆነ ቀን ከጓደኞቼ ጋር ተሰብስበን ሻይ ቡና አነለን ገባን ህሊናን አገኘኋት ሰላም አለችኝ አይ ቲንክ ህሊና አታውቅም የተፈጠረው ነገርና የሆነ ቀን እንዲህ መደጋገም ጀመረ መሄድበት ሰዓት ተመሳሳይ ሆነ ምሳ ሰዓት ላይ ሄዳለሁ ከ7 ሰዓት እስከ 8 ሰዓት ድረስ እቀመጣለሁ ማታ ደግሞ ከስራ ስወጣ 2 ሰዓት ላይ ይገባለሁ 3 ሰዓት ላይ ወደ ቤት ይገባለሁ ማለት ነው እና ላይክ ስኬጁሊንግ ስለምታውቀው ምንድነው የተፈጠረው ትላታለች ምንም እኔ የተፈጠረው ምንም እኔም ጠይቀኛለች አረ ምንም አልተፈጠረም እላታለሁ ፕላን የነበረው ላይክ ትደውላለች ብዬ ነበር መጠበቀው ማለት ነው ህሊና ግን እንዳጋጣሚ
ሰዓቴን ስለምታውቀው ምገባበትን መውጣበትን ሰዓት ስለምታውቀው ይዛት መጣች። ኦኬ እሺ። ከዛ እንግዲህ ህሊና ይዛት ከመጣች በኋላ እዛው አወራን፣ መገናኘት ጀመርን። እዛው ከካፌ ብዙ አርቅም እኔ ስራዬን እንዳያስተጓጎልብኝ እዛው በዛው መገናኘት ጀመርን። ወሬው ጀመረ። እንደ ድንገት ነገርኳት እንደምወዳት ላይክ ፊሊንጉ እንዳለ እኔ ጋር እሷም እኔ ጋርም አለ ብንመለስ ደስ ይለኛል አለችኝ። እንግዲህ ታውቃለህ ወንድ ልጅ እድሉን እንትፍ አድርጎ መጠቀም አለበት። እሱ ነው። ያ እንደዛ አስተለኝ አልተገደረደርኩም። እሺ ነው ያልኳት። በቃ በዛ ቀጠለ። አይ ቲንክ 2 ወር 3 ወር ነው እንደዚህ እየተገናኘን አወራን። ይሄ ነገር ተፈጠረ። እድሌን ተጠቀምኩኝ። አሁን ያለንበት ስቴጅ ደርሰናል። በጣም ደስ ይላል። በጣም ደስ የሚል ነገር ነው የነገርኩኝ ነገርና እስቲ ከዛስ በኋላ ያው እንደ አዲስ ታርቃችሁ ብዙ ነገር ተፈጥሯል። እንግዲህ እንደነገርኩኝ ከሆነ ባለፉት አመታቶች እንግዲህ ከካምፓስ ጀምሮ እዚህ ድረስ የደረሰ ፍቅር ቀላል የሚባል አይደለም። ብዙ ስትቆይ ብዙ ነገሮችን ታሳልፋለህ። ደስ የሚል ጊዜዎች ከፍታ አለ፣ ዝቅታ አለ፣ ብዙ ነገር አለና እስቲ ከዛስ በኋላ የቤተሰብ ጫና አለበት። አሁንም ዋናም የተገናኘንበት ጉዳይም በዚህ ጉዳይ ነውና የቤተሰብ ጫና አለበት ብለኛልና እስቲ ስለሱ ንገረኝ። ምንድነው እሱ? ሁለተኛ ደግሞ ከአባቷስ ጋር ያለማደጓ እንትን መሀላቸው ላይ ክፍተት ፈጥሯል የሚለውን ነገር እስቲ ንገረኝ ስለሱ እስቲ። እንዴት መሰለህ እኔ አሁን ይሄንን ነገር ኖቲስ ያደረኩት ያለሁት ነገር ከዚህ በፊትም እንዳልኩ ሽምግልና ሲላክ ከዚህ በፊት አባትየው ከልክለው ነበረ። እኔም እንግዲህ ሳይታክተኝ ይሄው ለአራተኛ ጊዜ አይ ቲንክ ለሶስተኛ ጊዜ ሽምግልና ልልክ ለሶስተኛ ጊዜ ሁለቴ ልኬ መልስ እንሰጣለን ብለው ምንም የሰጡን ነገር የለም፣ ጸጥ ብሏል። የሁለተኛውን እንደውም የላኳቸውን ሽማግሌዎች ራሱ አስቀይመው ነው የላኩብኝ። እና የምትለኝ ምንድነው ለሰው ራሱ አይነገርም፣ በጣም የሚያሳፍር ነገር ነው። በቃ የምትለኝ ምንድነው አንደኛ ይሄ አባት ለልጁ ማለት የሌለበትን ነገር የሚደረግና የማይደረግ ነገር አይለዩም ሰውዬው። አይ ቲንክ አይባልም እንግዲህ ተመልካቾችም እንዳይቀየሙኝ ምለውን ነገር ሰምተው ምን ትለኛለች፣ እድሜሽ ገና ነው፣ ልጅ ነሽ። አንዳንዴም ደግሞ ልጅ ነሽ ማለት ካምፓስ ተምራለች እንደገና ደግሞ ከዛ በኋላ ረጅም አመት እንግዲህ ወደ ስንት አመት ነው ያልከኝ? ካምፓስ ካለቀ በኋላ አብራችሁ ነው ኦልሞስት የተማራችሁት ማለት ይቻላል። ያን አመት ልዩነት ብዙም አይደለምና ኦልሞስት ወደ 27 28 አመት ይጠጋታል ብዬ አስባለሁ። ትሆናለች አይ ቲንክ እንደማስበው ማለት ነው። እና ምን ማለት ነው እድሜሽ ትንሽ ነው ማለት ገና ነው ማለት? እኔም አሁን ጥያቄ እየሆነብኝ ያለው እሱ ነው። እንዲያውም ይሄ ኢምንት የሆነ ቃል ነው የተጠቀመው። ከዚህ በኋላ የምነግርህ ነገር ሊያስደነግጥህ ይችላል፣ እነሱንም ሊያስደነግጥ ይችላል። እንግዲህ አንተ በምታደርገው ምርመራት ልትደርስበት ትችላለህ። እንግዲህ እሷ የምትለው ከኩዮቼ እኩል ልሁን፣ ላግባ፣ ራሴን ልቻል፣ ወልጄ የልጅ ልጅ ላሳየህ ትለዋለች። አይሆንም ነው የሚላት። ላይክ አይሆንም ማለቱ አንደርስታንዲንግ ሊሆን ይችላል፣ ግን አይሆንም አባባሉ ደስ አይልም። እንግዲህ ከኔ ጋር ሆነን ስልክ ስናወራ አብዛኛው ጊዜ ላውድ አድርጋ ነው ስልክ የምታወራውና መጥፎ ልምድ አለባት። እና ስታወራ የኔ ልጅ ይሄ ትልቅ አባት የሚለውን ነገር አይደለም የሚለው፣ የኔ ፍቅር የት ነሽ የኔ ማር። ያ ባል ለሚስቱ ማለት ያለበት እንጂ አባት ለልጁ ማለት ያለበትን ነገር አይደለም ይላል። የኔ ፍቅር ነው የሚላት። የኔ ፍቅር ያ እኔ እንዴት እንደሆነ ራሱ ይጨንቀኛል። ላይ እሷን ማስደበር ማስከፋት ስለማልፈልግ እንግዲህ አንተ ጋር ስደውልልህ ለሷም ማሳወቂያት ነው የደወልኩት። ቢካዝ እስር መሰረቱን አውቀን የራሳችንን ህይወት ግዴታ መመስረት አለብን። የሷም ጊዜ እየሄደ ነው፣ እኔም ጊዜን እያቃጠልኩኝ ነው ማይሆን ነገር ላይ። ሶ እንዴት ልበል አሁን ይሄንን ለመናገር ራሱ ያሳፍራል። እስቲ ማለት ከምን ተነስቶ ነው አባቷ እንደዚህ የኔ ፍቅር ምናምን የሚለው? ኖርማል ልጁን ስለሚወዳት ነው? እኔም እኮ እሱ ነገር አይገባኝ። አብረው ለመኖራቸው የሆነ የፈጠረው ነገር አለ ወይስ ምንድነው? እስቲ ይመስለኛል ይሄ ፕሮባብሊ
እንትን ችግር ነው የሚሆነው፣ የሜንታል ችግር ነው የሚሆነው። እስቲ ማለት ምንድነው እስቲ ንገረኝ፣ የከበደህን ነገር ለማውራትም ትንሽ ቅር ብለዋልና ከበደህን ነገር ቅር ያለህን ነገር እስቲ ንገረኝ ምንድነው? ይሄ እንትን የጓዳ ሚስጥር ሆኖብኝ ነው፣ ግን ግዴታ መውጣት አለበት። እንዴት ልበለ፣ አሁን እንግዲህ አባቷ ከዚህ በፊት አግብቶ ፈቷል። እናቷም እንግዲህ ቅድም እንዳልኩ አርፋለች፣ ቆይታለች ካረፈችና እናቷ በፊት ከእናቷ በፊት ነው አግብቶ የፈታው? አይ አይደል፣ እናቷ ካረፈች በኋላ አግብቶ ፈቷል። ኦኬ፣ ሌላ ሚስት ያው እሷ እናት ካረፈች በኋላ ሌላ ሚስት አግብቶ ድጋሚ ፈቷል። ያ ኦኬ። እሱስ ማለት ልጅቷ ሳውን የኖረችው ከሱ ጋር ነው ወይስ አይደለም? ከልጅነቷ ጀምሮ ከአያቶቿ ጋር ነው የኖረችው። ባልና ሚስት አንድ ላይ ነበሩ። ለሀገር ነው ያልከኝ፣ ገጠር ብለኛል። ያ ባልና ሚስት አንድ ላይ ነበሩ። ከዛ በኋላ ነው ነገሩ እየተበላሸ የመጣው። እናትየው ካረፈች በኋላ ወደዚህ መጡ። እንግዲህ አባቷም ከአባቷ ጋር መኖር ጀመረች እሷም። ከዛ በኋላ ነው እንግዲህ ባህሪው ግልጽ እየወጣ የነበረው። ቢካዝ ክረምት ትመጣ ነበር፣ እዚህ ልጠይቃቸው ትመጣለች፣ እዚህ አሳልፋ ወደዛ ትሄዳለች ማለት ነው። ከዛ ምን ትለኛለች የሆነ ቀን፣ እኔ አባቴ ባህሪ እየተመቸኝ አይደለም። ምን ነው ስላት፣ አሁን ከቤት አትውጪ እያለኝ ነው፣ ወንድ አታናግሪ እያለኝ ነው። ሽማግሌውን ካባረረ በኋላ እኔ እያለሁ የምን ባል ነው? ከዛም ደግሞ ሾፒንግ ይዞኝ ወጥቶ የሚገዛልኝ እቃ ላይክ ከአባት የማይጠበቅ እቃ ነው። አጫጭር ልብሶች፣ ሰውነት የሚያሳይ ልብስ፣ ቤት ስትሆኚ ይሄንን ልበሺ ነው የሚለኝ ብላ አለችኝና ይሄ ማለት ምን አይነት መርገምት ሆነባት ነው እንደዚህ አይነት ነገር? እኔም እሱ እኮ ነው ግራ የገባኝ። አሁን ምን አይነት ማለት በጣም የሚገርም ነው። እንደዚህ ምን አይነት ነገር እንግዲህ እኔ እስካሁን ድረስ ሰምቼም አላውቅም። ነውርም ነው በእኛ ሀገር ባህልም እንደ ሰውም ስታስበው ነውር ነው እንደዚህ አይነት ነገር ነው። እንዴት እንደሆነ ፈጣሪ ነው የሚያውቀው። እና ላይክ ስትነግረኝ ሻወር ገብታ ስትወጣ ራሱ ፎጣ ምናምን ነገር እንድትጠቀም አይፈቅድም። በቃ ፎጣዎቹን ይቆልፍባቸዋል። ረዣዥም ቀሚስ ሻወር ስትገባ ነው ሻወር ስትገባ እንጂ ስትወጣ እንድትለብስ አይፈልግም። ራቁቷ እንድትሆን ነው ለማየት እንደዛ ነው የሚፈልገውና ላይክ ቁምጣ፣ በጣም አጫጭር ቁምጣዎች፣ ይሄ ዋና ቢች ዳይ ምናምን የምትለብሳቸውን የውስጥ ልብሶች ምናምን ነው ገዝቶ የሚሰጣትና ይሄ ከአባት ኤክስፔክት የማይደረጉ ነገሮች። እንግዲህ አስበው፣ ልጅቷ ስራ አላት፣ ስራዋን መስራት አለባት። ሁሌ ቡና አፊልኝ ነው የሚላት፣ ጀርባዬን እሺኝ፣ ሻወር ስወስድ ጀርባዬን ታሽልኛለሽ፣ ነይ ግቢ ምናምን። ከአባቷ ትክክለኛ አባቷ ነው ግን እንግዲህ እኔ እስከማውቀው ድረስ እንደዛ ነው የምትነግረኝ። አይ በጣም እየገረመኝና በጣም ግራ እያወዛገበኝ ባይሆን እንግዲህ እንዴት ተስማምታ በዚህ ሀሳብ ተስማምታ እና ይሄንን ነገር እናርግ ስላት እሺ ብላ የምትስማማ አይመስለኝም። የገዛ አባቷ እንደዚህ ያደረገ ባይሆን እና የጓዳ ሚስጥርም ነው ያልኩ ለዚህ ነው። ለማውራት ራሱ በጣም ይጨንቃል። ውስጥ በጣም የሚረብሽ ነገር ነው። ስለዚህ ለዛ ነው ሽማግሌም የሚመልሰው ሰው የሚለው። አሁን ተስተካክሎ አሁን እሷን የኔ ብዬ ቤት ያስገብቼ እንደ ሚስቴ መንከባከብ ፈልጌ እንኳን ምንም ላረግ አልቻልኩም። ይሄ ከሷ ፈልገውን ነገር ላገኝ አልቻልኩም እና በጣም ነው መልህ በጣም እየከበደኝ ነው። እንዴት አድርጌ እንደማስተካከለው ስለከበደኝ ነው እናንተን የጠራኋችሁና እስቲ የእናንተን ኤክስፐርቲ ተጠቅማችሁ ይሄ አባቷ ላይክ የአባትነት ፍቅር ነው ወይስ ሌላ ነገር አለ? ህግ ዘንድም ደግሞ መቅረብም ካለበት እንዲቀርብ የሚፈለገው ገባ አይደለ? እና እስቲ ቀጣይ እርምጃችሁ ማለት በጣም ግራ የሚያጋባም ያወዛግብ ነው። እንግዲህ የእውነት የጾታዊ ፍቅር ከሆነ በጣም የሚያሳዝን ነው፣ በጣም የሚረብሽም በጣም የሚያሳዝንም ነገር ነውና እስቲ ምንድነው ያለው የሚለውን ነገር እስቲ እሷንም ደግሞ ሌላ ቀን ወይ ነገ ወይ ከነገ ወዲያ እናገኛትና ይቻላል እሷንም ላውራትና ከዛም በኋላ ምን ማድረግ እንዳለብን እንመካከራለን። ግሬት። ስለዚህ
እስቲ እንግዲህ ውድ ቤተሰቦችም እዚህ ጋር ተመልካቾችም እንግዲህ በጣም የሚያሳዝን በጣም የሚገርም ነገር ነው። ውድ ቤተሰቦች እንግዲህ እስቲ እንደዚህ አይነት ገጠመኝ ያላችሁም ሰዎች ካላችሁ በውስጥ አውሩን። እስቲ ምን አይነት ነገሮችን ማድረግ አለብን የሚለው ነገርም ትንሽ አሳሳቢም ነገር ነውና እስቲ የነበራችሁን ምናልባት እንደዚህ አይነት ነገር የገጠመው ሰው ካለም በውስጥም ቢያወራኝ ደስ ይለኛልና ውድ ቤተሰቦቻችን እስቲ እንግዲህ በቀጣይ እሷንም አግኝተን ከራሷ አንደበት እስቲ ምን እንደምትል እንሰማለን ማለት ነው። ውድ ቤተሰቦቼ እስከዚያው ድረስ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ውድ ቤተሰቦቼ ሁላችሁም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላለውኝ መልካም ቆይታ። እንግዲህ ውድ ቤተሰቦቼ እንግዲህ ያው እንደምታዩት እንግዲህ ዛሬ ተገናኝተን እንግዲህ እሷንም ለማግኘት ሰፈር ድረስ ሄደናል ማለት ነው። እንግዲህ ውጭ ላይ ላናግራት ነው። ቤት ውስጥም ገብተን ለማናገር ፈቃደኛ ላይሆን ይችላል። ሰውየውም አባቷም ሊመጣ ይችላል ብላ እንግዲህ ብዙ ነገር ነግረኛልና ምን እየደወለች ነው? ኦኬ አውራት እስቲ። ሄሎ በቃሽ ነኝ መውጫው ጋር ነኝ። እሺ እዛው ጋር እሺ። እንግዲህ ውድ ቤተሰቦቼ ያው እየመጣች ነው ብዬ አስባለሁ። እንግዲህ ያው እስከምትመጣ ድረስ እዚሁ እንጠብቃታለን ማለት ነው። እስቲ ምንድነው ይሄ ነገር እውነት ነው ወይስ ምንድነው የሚለው ነገር አብረን ከሷም የምንሰማ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ሁላችሁም ሼር ይደረግ ለብዙ ሰው መማሪያ እንዲሆን ሼር ያደረጋችሁ አበረታቱ ማለት ነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ። እየደረሰች ነው ይመስለኛል አይደለ? እንግዲህ እሷ ናት። ሰላም ነው። ባለፈው ተነገርኩሽ ልጅ ነው አይደለ? በቃ መጠይቃትን ነገር ጠይቃት። እኔ ትንሽ ስራ ስላለኝ ጥያችሁ ልሄድ ነው። ምን ብቻ ላውራ አንድ ላውን ነው ይሻላል። ፍቅር አይ ስራ ተደወለ ላስተካከለ እኔ ከቻልክ አብራት ብትሆን ጥሩ ነበር። አብሮ ብንሆን አባሪፍ ነበር። ቆይ ጉዳይ ካለህ ነው እንጂ እንደዛ ነገር አጋጥሞኝ በቃ ለኔ የነገርሽኝን በሙሉ ለሱ ነገር እሱ ነው ሁሉን ነገር የሚያስተካክል። ችግር የለውም። ታምናለህ? ችግር የለም። አናግሪው። አመሰግናለሁ አባሽ። እሺ ደውልልኝ ፍቅር። እሺ ጨርስ። እሺ የት ቤት መግባት አይቻልም ነው ያልሽ? አዎ እዚህ ብናወራ ይሻለኛል። አይ ሰውየው ራሱ ባይ ችግር ነው። ኦኬ ይቅርታ ሰውየው ያልኩት አባቴ ነው ቢሆን ይሽራቅላልኛ። ለምን እዚህ ለምን አናወራ? ወይ እኛ ጋር እዚህ ጋር ብናወራስ? እዚሁ ችግር የለም። አሁን የለም የሆነ ቦታ ቁጭ እንበልና እስቲ እሺ ካለው እዚህ ጋር ሆነን እዚህ ሆናለሁ። ችግር የለም። በጣም ያሳዝን። እስቲ ካሜራማን ወደዚህ እስቲ ጠጋ በልና ያለው ነገር አባቴ ሳይመጣ ቶሎ እንትን ብትል አሪፍ ነው። ግን እሺ በእናንተ ድራሽ ነው የምጠራው። የራሴ ህይወቴ መስቀቀል ወጥቷል። እስቲ ምንድነው ያለው ነገር እስቲ በስነ ስርዓት ንገሪኝና በሚገባ መልኩ ምንድነው ትንሽ እኔ በጣም አወዛግቦኛል፣ ግራ ገብቶኛል። እንደዚህ አይነት ነገር ሰምቼም አላውቅምና እስቲ ከስምሽ ጀምሮ ሁሉን ነገር ንገሪኝ። ምንድነው ስሜንም ይቆይነ ስሜንም ማናገር አልፈልግም። አሁን እዚህ ሚዲያ ላይ ያለው ነገር ፍቅር ስለነገረኝ ኦሬዲ ካሜራ እንዳለ መጀመሪያ ነግሮኛል። ችግር የለውም ነገሮቹ እንዲስተካከል አውሪ ምናምን ስላለኝ ነው እንጂ ነስ ጀመር እንደዚህ ደፍረም አልወጣም። ለምን የቤቴ ገበና እንዴት ነው ሰው የቤቱን ጭራሽ የአባትና እናት ገበና ይዞ ሚዲያ መውጣት አስፈላጊ አይደለም። ግን በጣም ኦቨር ከሆነ የሰው ህይወት የልጆች ከኔ በለጠ ህጻናቶችም ሊኖር ይችላል በዚህ ሁኔታ ውስጥ ማለት ነውና በጣም ኦቨር ስለሆነ ነው። በጣም ዋጋም ከፍያለሁ ምናምን ብዙ ነገር ነበር። እናቴም አልነበረችም በህይወት። እስቲ ያ ስለሱ ነገር እንድትነግሪኝ አንደኛ ክፍተት የፈጠረው እሱም ይመስለኛል። እስቲ ከልጅነት ጀምሮ ያለውን ነገር አስተዳደግሽን እስቲ ንገሪኝ። እንደዚህ አይነት ነገር ሲፈጠር የቻለበት ምክንያትና እስቲ አስተዳደግሽን እስቲ ንገሪኝ። አይ ከዚህ በፊት ክፍለ ሀገር ነበርኩ። ኦኬ ክፍለ ሀገር ነበር የምትኖሪው? ማለት ማሚ ጋር ነበርኩ መጀመሪያ። ማሚዬ ስታርፍ ክፍለ ሀገር ሄድኩ። ከዛ ሚስት አገባ አባቴ ማለት ነው። አው ሌላ ገባ። እንዴት ነበር እንደው ክፍለ ሀገር አንቺ እዚህ አባትሽ ሆኖ ክፍለ ሀገር ስትኖሪ እንዴት ነው? ምንም እንትን አይልሽም ነበር? መጀመሪያ የሆነ ደስ የማይል ስሜት ነበር። በቃ አላ እንደ አባት አይደለም ማይኝ ነው የሸከከኝ። እንዴት እንደ
ማለት መጀመሪያውንም ያስጠላል ሁኔታው ማሚ ሞተች ማሚ በህይወት ያለች ብዙ አልነበረም እንደዚህ አይነት አያሳዩኝም ግን እማዬ ከሞተች በኋላ የሚያሳየኝ ነገሮች ሁሉ እንደ ልጅ ሳይሆን አረብስማ ምን ብዬ ነው ማወራው አሁን እዚህ ሚዲያ ላይ ከባድ ነው ያው ነገሮችን በሸፋፈናቸው ቁጥር እንትን ይላሉና ማለት ግልጽ መሆን አለባቸው ምክንያቱም አሁን የሆነ ነገሮችን ስትነግሪኝ ግልጽ ካልሆነ የሆነ ችግር የቱ ጋር ነው ይሄ ሰውዬ እንደዚህ ሊሆን ይችላል ምን ሆኖ ነው እንደዚህ ሊሆን ይችላል የሚለው ነገር ትንሽ እኔ አሁንም አባቴ ፍቅሬን ሰላምንኩት ነው እንጂ እኔ ሚዲያ ላይ መውጣት ማቶ በማቶ እኔ ፈልጌው አይደለም ለምን ከና ችግሬ እየመቀመጥ አለብኝ ወይም ደግሞ መጥፋት ነው የምፈልገው የአባቴን ምስጢር ሚዲያ ላይ ከማውጣ ብዬ ነው አሰብኩት ግን እግዚአብሔር ይስጠው በጣም ብዙ ዋጋ ከፈለኝ ነው ፍቅረኛዬም ሳይሆን እኔ ህይወቴ ነው እሱና ያለው ነገር እርግጥ አርጋው አረጋግተው ሁለት ሶስት ደጋግሞ አውርቶ ነው ይሄ ነገር እንዲ ካደረግሽ እንደዚህ ያለው ነገሮች ካወራሽ ሁኔታዎች ይስተካከላል ብሎኝ ነው አሁን አንተ ጋር ማውራክ እንጂ እስከ ዛሬ ባወራማ ሰፈር ውስጥ ጎረቤት አለ ምን አለ ግን ጨዋ ልጅ እንደሆንኩ ጨዋ አባት እንደሆኑ ነው የሚያውቁት ታውቃለህ መናገር አቅቶኝ አይደለም እስከ ዛሬ አፈንኩትና አሁን ቢሆን ይሄ ነገር ሚዲያ አላቅም ነገሮች ውስጥ ለውስጥ ካስተካከላችሁ ነው እንጂ ባይወጣሉ ደስ ይለኛል እና መነሻው እማዬ ከሞተች በኋላ ነው ከሞተች በኋላ እንግዲህ የሚሰራው እኔ ነኝ ጀርባ ይላል በየጊዜው ይታመማል ማላቀውም ህመም የለውም እኮ ሌላ እንዴ ወጣት እኮ ናቸው ማለት ወጣት ነው አባቴ ሲጀመር ወጣት ነው በየጊዜው ጀርባ ይለኛል አመመኝ ይለኛል ጀርባዬን ምን እሺኝ ይለኛል ምናምን አመመኝ ይለኛል ምንም አልታመመም ምን ካንተ እኮ ትንሽ ነው የሚበልጠው እንጂ እኮ አሁን ፊዚካሊ ነው እንጂ እኮ እኔም ልጅ ነኝ ግን ወጣት ነው አባቴ ንገርክ ወጣት ነው ግን ቤት እንደ ሽማግሌ ጋቢ ለብሶልኝ ሁሌ ቁጭ ነው የሚለው ከዛስ ጀርባዬን አመመኝ እሺኝ ቡና አፊኝ ውጭ እንዳትወጪ ያንቺ ቡና ነው የምጣፍጠኝ ጎረቤት እጅ አልጠጣም ሰፈር እኮ ይጠራሉ በቃ እናት ስለሌለችኝ ከዚህ በፊት የነበሩት ያቀዋታል እሷንና እሳቸው በቃ እንዳይርበው ምናምን ሚሳ አዘጋጃሉ ይጠራሉ ግቢ ውስጥ ትልቅ ግቢ ነው እዛ ሄድና 2 ደቂቃ ተቀምጦ ሮጦ ይመጣል እንዴ ህፃን ልጅ የ3 አመት የ2 አመት ህፃን ያጠፋች ይመስል እየሮጠ ይመጣና አንቺ ነሽሽ የምታፈይልኝ ቡና ያንቺ ቡና ነው የምጣፍጠው የማንንም የጎረቤት ቡና አልጠጣም አንቺን አይናንሽ ያያየው ነው የሚጠጣው የሚለው ነገሮች ቀን በቀን እየጨመረ መጣ ጀርባ ይለኛል በየሰዓቱ ሽልኝ ይለኛል ልብሱን አውልቆ ምናምን አሁን አባቴ እንደዚህ ብዬ ሲናገር ራሱ ያስጠላል ምን አይነት ይድል ነው ተረጋጋ አሁን መረጋጋት ነገር ነው የሚዳለ ማውራው አባቴ እንደዚህ ምን አይነት አባት እንደሆነ እኔም ግራ ገብቶኛል አይዞሽ በቃ ተረጋጊ እሺ እባክሽን ተረጋጊና ያለውን ነገር አሁንኛ ለኛ በደንብ ግልጽ አድርገሽ ማስረዳት አለብሽ ምክንያቱም እና በቃ ነው በእናትህ kitወኛው እኔ ምን መፍትሄ ልታገኘው እኔ ብዙ ነገር ነው አመለጠኝ እኔ 2-3 ፍቅረኛ ዋጋ ከፍለው ብዙ ነገሮች አዘጋጅቶ የሰርግ ሁሉ አዳራሽ ተከራይቶ ቀለበት ገዝቶ ምን ብሎልኝ ሽማግሌ ተስማምተን ልናገባ ስንል የሆነ ነገር ይፈጥርብኛል ስለዚህ እባክሽን ተረጋጊ አይደለም አንተ ማታውቀው ብዙ ነገር አለ እኔ እንደዛ አልነበርኩም እናቴ በመሞቷ ነው ብዙ ነገሮቹ ተበላሽብኝ ሚገርም ኪኔ የተማርኩት ራሱ ወደ አርማያ ዩኒቨርሲቲ ነው እናቴ በህይወት እያለች በጣም የተስተካከለ ነገሮች ነበረ እንዴት ነበር እስቲ የልጅነት ጊዜሽንም አሁን ጋርኝ እናትሽ ምን አይነት ሰው ነበረች እናቴ ብትኖር ሁሉ አይመጣም ነበር ስታሳድቀኝ በቃ ምን ብየልንገርክ ለምን ሆነ ስታየው ነው እንጂ ዝጋ ስነግርክ አሁን ነገሮቹ ላትረዳ ትችላለህ አቃለው እናት ናት የሁሉም እናት ግን የኔ እናት ልዩ ናት ለዛ ምን አልቆየችልኝ አንከዋክባኝ በልጅ ያጠገብኳት አይመስላትም ለብሼ ለበስኳት አይመስላትም ከጓደኞቼ እኩል አርጋኝ በዚህ ሰዓት እኮ እሷ ብትኖር የኔን ስሜት የኔን ፍላጎት ነበር የምታይልኝ ግን ዛሬ ላይ ግን የእናት አልባ ሲሆን ብዙ ነገሮች ተበላሸብኝ በጣም በቃ እና እናቴ ስታርፍ ነው ወደ ገጠር የርኩት
ገጠር ከሄድኩ በኋላ በጣም ፈተና ነበረኝ ታውቃለህ። አዲስ አበባ ኑሮን እዛ የምትተኛበት አልጋ ራሱ አንድ አይደለም፣ የምትበላው ሁሉ ነገር ማለት ነው። ግን ምን ላድርግ ከዚህ ነገሮቹ እንዴት ነው ከአባቴ የሚያክል ሰው ጋር እንዲህ አይነት ወሬ እያወራኝ ነገሮቹ እየፈራው ሲያስጠላኝ ከሄድኩ በኋላ እዛ ደግሞ በጣም ያስጠላኝ እንደ ሰማይ እንደ ምድር ነው የሚለያየው ነገሩ። በቃ የምትበላው የምትተኛው ብዙ ነገሮች ማለት ነውና ከዛ ሲያቅተኝ ተመልሼ መጣሁ አባቴ ጋር። ማለት በልጅነትሽም ጀምሮ ነው እንደዚህ የሚያደርገው አባትሽ? ካረፈች በኋላ ማሚ እኮ ማለት ትንሽ ግራ ስላጋባኝ ነው። ያው በልጅነት የሄድኩት ወደ ክፍለ ሀገር የሄድኩት ብለሽኝ ነበር አይደል? አው ግን እዛ ጊዜ አሁን ነገሮቹ እየባሰ መጣ። አሁን ቅርብ ሰዓት ነው ተረዳኝ። እየወጣ መጣው ነገሮቹ እየጓለ በቃ እየባሰ መጣ። አሁን በተለይ ማሚ ከሞተች በኋላ ነው። ማሚም ያለች በቃ ይሁን የሚያሳየኝ ነገሮች አልጣመኝም። ግን እናቴ ስላለች የገነነ ነገር አልነበረም። ግን የመሰለኝ ኦኬ አባቴ በጣም ስለምወደኝ ይሁን ወጣት ስለሆነ ይሁን እንደ ይላል ወጣት ነው ባይዘው እና ወጣት ስለሆነ ይሁን እንደ አይነት ቃላቶች የሚጠቀሙብኝ ይለዋሉ። እና የሚጠቀሙት ቃላቶች ሆነ ወጣ አለ ከአባቴ የማይጠበቅ ነው። ጀርባ ሳሽ ሁሌ ነው ማሸው ነው። ማሚም ሳትሞት ጀርባውን አሻለሁ በባዝሊን ምናምን። ምን ታማሚ ነው የወገቡ ታማሚ ነው? ምንም አልሆነም አመመኝ ይላል። እኔ እንዳሽው ነው የምፈልገው። እናቴ ራሱ እንድታሻ አይፈልግም በህይወት እያለች ማለት ነው። እና አሻለውና እኔ መሰለኝ በቃ አባስ ነውና በቃ አለ እኔ ካካኛ ነኝ እዚህ ጋር ምናምን ወደታች እንዲ ወደ ላይ የሆነ የሚሉት ነገር ግራ ነው የሚገባኝ። እና ቀፈፈኝ እንዴ ሲያስጠላኝ በቃ እንዴ አንድ አይነት አባት እንዲኖረኝ አልፈልግም። ለእናቴ ሳልነግር በውስጤ እየሄድኩ በቃ መራቅ አለብኝ አልኩትና ራኩት። ለከሄድኩ በኋላ ማሚ በጣም አመማት። ሱካር ምናምን ነገር ነበራት። በቃ ብቻ ድንገት ነው አረፈችው። ግዴታ ነው። ሌላ ግን ጥቃት አድርሶባት ምናምን አይመስልሽም አይደል? እሱ እኔ አይመስለኝም። ምን አላቅም እንግዲህ እኔ ምን አውቃለሁ። አውራት አልነበርኩ። አይ ነው ስታስቢው የሆነ ሌላ ነገር ይናገራት ነበር። ኦቨር የሆነ ነገር ነው። ኦቨር ይሄን ያለ ኦቨር ነገሮች አልነበር። ግን በጣም የሚገርምክ እኔ ማለት ግራ ነው የሚገባኝ ለሱ ራሱና ከሷ ይልቅ ለኔ ነበር አንዳንድ ነገሮች ፍቅር የሚሰጠኝ። ማሚን ንንጃ እንደ ፍቅረኛ እንደ ሚስት አይደለም ማያት። ይሄ አስቤዛ ምናምን ችግር የለባትም። ግን ይሄ የሚጠቀመው ከገንዘብ ከሆነ ነገር በላይ እኮ ፍቅር ነው የሚበልጠው ታውቃለህ አይደለ? ያ ፍቅር ስታገኝ አልነበረም እንደ እኔን እኮ ማሳጅ አርግኝ እኔ እናቴ እኔ ፍቅር ለኛል እሷ ስትወጣ እኔ እናቴ ለኛል ከቤት ስትወጣና ያ እኮ ማግኘት አለባት። አዎ ስትወጣ እንዴ ቤት ሆነ አይለኝም። እና ያ ሁሉ ሲያረግ ምን አውቃለሁ ወይ የሆነች ነገርም ሰምታ በኔ ከዚህም ታማሞታ ሊሆን ይችላል። ገብቷል አይደለ? ወይም የሆነ ነገር አድርጓትም ይሆናል። እሷ ከሞተች በኋላ ነው ነይ ያለኝ። እኔ ገብቷል ነይ በቃ ቤት እኮ ብቻ ነኝ ያለሁት ነይ በቃ የምትፈልጊውን አደርግልሻለሁ። ከፈለግሽ በዛኛው ጀርባ ላይ ያለው ቤት እዛ ራስሽ ጊዜ እንደፈለግሽ እየገባሽ ትኖሪያለሽ አሉኝ። ከዛ በቃ እሺ ብዬ አምኜ መጣሁ። ከመጣ በኋላ ያ ቤት ተከራይቷል። ሲጀመር ከኋላ ያለው ቤቶች ሁሉም ተከራይቷል። ቀጥታ እዚህ ገባ። አሁን እሱ ክፍለ ሀገር ምን ብዬ ልሂድሽ? አሁን በቃ ስቃይ ነው። ሽማግሌ ይላካል። ሁለት ሶስት ምን ያህል ፍቅረኛ ነው እስካሁን ድረስ የተላከልሽ? እንግዲህ አሁን ሶስተኛ ቢያንስ ከ15 ወይም ከወር በፊት ይመስለኛል ሶስተኛ ዙር ሌላ ሰው ሶስተኛ ሰው ማለት ነው። አስበሃል? አንዷ ጭራሽ አንደኛ በቃ ወልዷል። አሁን ማለት ወልዷል ሳይሆን ነፍሰ ጡር ናት። ልትወልድ ደርሳለች። እኔ ላገባኝ ነበር። አዎ ጭራሽ በውጭ ላይ ያስፈራራቸዋል። አንድ ሰው የልጄን አጠገብ እንዳይደርስ ነው። ያው ፍቅረኛሽ በእርግጥ ብዙ ነገሮችም አድርጓል። እሱም ብዙ የነገረኝ ነገር አለና እሱም ሁለት ጊዜ ሽምግልና ልኬ እናስብበት ብለው መልሰውኛል። አሁን በሶስተኛው ግን ግራ እየገባኝ ስለሆነ በሶስተኛው ሽምግልና እንደ ሽምግልና ልካቸዋለሁ እናንተን የሚለውን ነገር እስቲ ስሙት። ምንድነው የሚለው? እኔ ምን ልበል? መናገሬ ካልቀራ ልንገርክ። ፍቅረኛ እኮ መናገር አይጠብቅብክም። ራስ ያለው አይደለ? በቃ አሁን ጭራሽ ምንድነው አለኝ። እኔ አለኝ በቃ ላንቺ አስፈልግሽም እናለው ማስፈልግሽን አደርግልሻለሁ። የሚገርምክ ቤት የሚለብሰው እኮ ቁንጣ ነው። እንደዚህ ለብሼ እንደዚህ ምናምን አታስብም። ምን እንደ ሌላ ልብስ ነው መስለኝ። ቁንጣ አጭር ቀሚስ ሆቴል ይመስል የሆቴል አስተናጋጅ ራሱ ኮት ይቷል። አሁን ላይ ለአባቴ እኮ አጭር ነገር ቁንጣ ለብሼ ነው ቤት ውስጥ እንትን የሚለውና
ልብስ ይገዛልኛል እንደ ጉድ ግን የሚገዛልኝ ልብስ ቤት ውስጥ ለሱ ብቻ የሚታየው ነው ያን ልብስ ለብሻለሁ በጣም ወደ ውጭ ሰማይ ስለዚህ ሽማግሌ ታው ስለ ሽማግሌው ተው ጭራሽ አሁን ምንድነው የሚለኝ ስለ ሽማግሌ ሳነሳ ዱላ ነው ስድብና እና ጭራሽ ራሴን ሁሉ አጠፋለሁ ነው አልኩት አሁን አስጠልቶኝና መጨረሻ ላይ አሁን የሚለኛል እኔ ፍቅረኛሽ ነኝ ሲጀመር ፍቅረኛሽ ነኝ ባልሽ ነኝ አሁን ሁሉ ነገርሽ ነኝ አሁን አፈነዳ በቃ ነገሮቹ ጠፍቸዳለሁ ተነገረ ነው እንደዛ ያለ አሁን እንደዚህ ጀምሯል እኔ ፍቅረኛሽ ነኝ በቃ ፍቅረኛሽ ባልሽ ሁሉ ነገር ሆንልሻለሁ እናትም አባትም ሆኝልሽ የለ እንዴ ያሉኝ ከዚህ በለሽ ምን አሁን ከዚህ የኔ ቤት እኮ ተበላሸ በቃ የሚመጣ ሁሉ ፍቅረኞች በጣም ወዳቸው ማፈቅራቸው ጥሎኝ እየሄዱ አሁንም በቃ ከዚህ ምን ልለይ ነው አሁን በቃ ወይ እየጠፋለሁ ወይ ወደ መፍትሄ ካለን እሱን ጠፍተነው ከዚህ ሰፈር ከዚህ ሀገር ከጠፋ ነው እንጂ እዚህ ሀገር ላይ ኖርም ማግባት አልችልም በቃ ከባድ ነው እሱም እንግዲህ በጣም ብዙ ጊዜ ረጅም ጊዜ ነው በፍቅር የቆየ ነው ብዙ ነገር ከፍያለሁ መስዋዕትነት እያለኝ ነበርና ከካምፓስ ጀምሮ ነው እንግዲህ አብረን ነበር አንድ ላይ ነው ተማርነው እና ይህ ሁሉ ነገር የተለፋበት ፍቅር ደግሞ በከንቱ መቅረት የለበትም ስለዚህ ማድረግ ያሉብን ነገሮች እናደርጋለን ማለት ነው እኔ ይኸው በሰማይም በሚድር አንተን ይዣለሁ አምኜ ነው አይደለም ሂደ ላይ ወጣሁት ይሄ መፍትሄ ካላመጣሁም አንተ ምን ካሜራ ይዘህ ወደኔ መምጣት እኔን መጉዳት ነው እሱ ልክ ነው ስለዚህ ለኔ መፍትሄ የሚሰጠኝ ከሆነ የሚታግዘኝ ከሆነ ከዚህ ችግር የሚታወጣኝ ከሆነ እባክህ ሴት አፍቅራይ ከሆነ ሴት ወደይ ከሆነ ፍቅረኛን ፈልገዋለሁ ቢያንስ የሆነ ፍቅረኛን ማጣት አልፈልግም በጣም ብዙ ተጎድቻለሁ እኔ ከዚህ እስር ቤት ገላግለኝ ስለዚህ ይኸውልሽ አሁን ምን እናደርጋለን መሰለሽ ተረጋጊ በመጀመሪያ አንቺ አሁን ተረጋጊና ምን አመጣለሁ ያለውን ነገር ይሄንን ነገር ለህግም ማቅረብ ካለብን ይሄን ሰው ማስረጃ ያስፈልገናል እሺ ስለዚህ ማስረጃ ስለሚያስፈልገን ምን እናደርጋለን እኛ ጋር አሉ የማይታዩ ድብቅ ካሜራዎች አሉና እነሱን ሰጥሽና እሱን እንግዲህ ማብራትሽን እርግጠኛ መሆን አለብሽ እሱን ታበሪና በሚመጣ ሰዓት ምን እንደሚያወራ ሁሉ ነገር እንዲያወራ ትጎተጉቻለሽ ከስር ከዛም በኋላ ያለውን ነገር ምንድነው ያለው ምንድነው እንትን የሚለውን ነገር እያንዳንዱን ነገር እኛ ተከታትለን ከዛም በኋላ ያለውን ነገር በማስረጃ ከያዝን በኋላ ወደ ህግም ብንሄድ የትም ብንሄድ ተጠያቂ ከመሆን አይደለም ያለ ማስረጃ ግን ዝም ብሎ ቢሆን ግን ስም ማጥፋት ነው የሚባለው ችግር የለውም ያወራል ሲጀመር ያወራል ለማታል እሱን አታስበው ለኔ ጣለው እናንተ ብቻ ስጡኝና ከዚህ ጉድ የምታወጡ ይቆነ ይቅርብኝ ካልሆነ አባትነት ጥርግ ብሎ ይቅርብኝ ለምሳሌ ነገ የሆነ ነገር ቢሆን ይሰኔ እዚህ ቤት ውስጥ የሆነ ነገር ባረጉኝ ሰይዌቴ ከተበላሸ በኋላ አስበዋል እድሜ ልክ ከጸጸት ነው የሚሆነኝ ቢያንስ ይሄ ሙከራ ውስጥ መውጣት ነው አለብኝ እኔ ገብቷል አሁን ፍቅረኛ ብሎ መናገር ከጀመረ ነገ ደግሞ ሌላ ነገር ይመጣል ይሄ ሳይመጣብኝ በፊት ድረሱኝ ስጡኝ ካሜራውን ምን ችግር አለ ማንኛውም ጊዜ ስለሚለፋለፍ አስወጣዋለሁ አወራዋለሁ እኔ ከዚህ ካወጣችሁ እንደሞ ማውራት እንዴ የት ማንኛውም ነገር አደርጋለሁ ብቻ ከዚህ ያድኑኝ እንጂ ምንም ችግር የለውም ያው እንደተስማማን ታደርጊያለሽ ማለት ነው እንዴ አደርጋለሁ ስለዚህ እዚህ ጋር ያው በርግጥ ትንሽ እንትን ለማለት ሞክረናል እዚህ ጋር ካንቺ ይሄንን ነገር መስማት ማለት በቃ ግዴታ ብዙ ሰው ጋር መድረስ ስላለበት ይሄ ነገር ከዚህ ነገር መማር እንደሚቻል ገባሽ በብዙ በተጽዕኖ ስር ያሉ ሰዎች ሊኖሩ ይችላሉ ወደ ሚዲያ ለመውጣት ወደ ህግም ለመሄድ ብዙ የሚፈሩ ሰዎች ሊኖሩ ስለሚችሉ ለነሱም ማስተማሪያ እንዲሆን እኛ ቀጥታ እየቀረጽን ነው የምንሰራው ስለዚህ ምትዩም ነገር ካለ በዚህ አጋጣሚ ወይም ደግሞ አሁን አላቅም ምን አሁን ይሄንን ማውራት የሚችለው አንተ የኔን ማፍተ ብታስይዘኝ ነው ታውቃለህ አይደል አሁን አንተ የሆነች ማፍተ ብትሰጠኝ እኔ በሚዲያም ባወራ ደስ ይለኛል እሱ ልክ ነሽ ተረዳኝ አንተ ጋር ነው ያለው ነገሮች ውጤቱን ስታሳየኝ ነው እኔ እንዱኛለሁ እንዲያርጉ የሚለው ግን ሆኖም ለኔ ጠቀምከኝም አልጠቀምከኝም አሁንም ቢሆን በየቤቱ እንደ አይነት ጉድ ሊኖር ይችላል እኔ የኔ ወይ ስለተበላሽ ወይም ልበላሽ ጫፍ ስለደረሰ ሌላ ሰው ቤት እንዲበላሽ አልፈልግም ስለዚህ አንድ ጊዜ በተለይ እናቶች ይኖራሉ ቤት ውስጥ ልጅና አባት ያለው ነገሮች ቼክ አርጉት ጉንኝነታቸው ውላቸው እንዴት ነው ቤት ስትኖር ስትወጣ ያለው ነገር ልጃችሁ ይጠይቁ በቃ አለ አይደለ ይሄ ልጆቻችን ተራርቀን ማሳደግ የለብንም አባት ነው ተብሎ አሁን የተለያየ ቦታ ይኖሩና ልጅ አባት ጋር የሚያድጋል አይደለ ያ መሆን የለበትም በተለይ በዚህ ሰዓት ከባድ ነው እኔ ሲወራ ራሱ ሰሚቻል አቅም እንደዛ አይነት ነገር እና ከባድ ነው ልጆቻችሁ ተቆጣጣሩ
በቃ ያለው ነገር ቅርብ ለቅርብ አድርጉ ግንኙነታችሁ ከህፃናት ጋር ከልጆቻችሁ ጋር ይለዋል እኔ ልክ ነሽ። ያው እንግዲህ አይዞሽ እንግዲህ ያለው ነገር እኛም ደግሞ ተጋፍጠን ሌላ ጥቃት አድርሶብሻል ከዚህ በፊት? እኔ ላደረሰኝ ነገር የለም ግን አሁን ላይ በቃ ምቀራ ይመስለኛል። ጥቃት አድርሶብሻል? አልነካኝም እስካሁን ግን ያለው ነገር አሁን ሰውነት ንክክት ላይ ነው። እንትን እያለሽ ነው ጥየው ነው የሚወጣው። አሁን በቴሌ ጀርባ ሽልኝ የሚልበስ ሽልኝ ጀርባይ ምናምን ይላል አይደለ? እዛ ሰዓት እንዲቱ አይፈልግም ገብቷል። ጭራሽ ሰውነቱን ላውልቀው ምናምን ፈልጋል። እኔ ማየት አልፈልግም። ጥየው እወጣለሁ። እንዴት ነው አንተ ቆሜ እንደዚህ ማረብስ ማማረት አጠይቀኝ ባጠይቀኝ ነው የሚሻለው። ተው ሌላው እንደተቀመጠው ይቀመጥ። በቃ በዚህ ይሄንን ብቻ ጨርስልኛል። ምንም ችግር የለውም። እንግዲህ እንዳልኩሽ ወስደሽ እዛ ቤት ካሜራውን የማይታይ ቦታ ላይ ታስቀምጫለሽ ማለት ነው። ሌላው ነገር ደግሞ ሁሉም ማስረጃ ከተገኘ በኋላ እንትን ካለ በኋላ ምንም ችግር የለውም። ሌላው ነገር እኛም ደግሞ መጥተን እሱን እንዴት ማድረግ እንዳለብን እንዴት ወደ ህግ መውሰድ እንዳለብን እኛ ከክሮችም ጋር እንግዲህ ተባብረን ይህንን ነገር እናደርጋለን ማለት ነው። ውድ ቤተሰቦች እንግዲህ እንደሰማችሁት እንዳያችሁት በጣም ትንሽ የሚዘገንና በጣም የሚያስጠላ ነገር ነው ያለው ነገር። ውድ ቤተሰቦች እስቲ ምንድነው የሚለው ነገር በቀጣይ ሄደን እንግዲህ በድብቅ ካሜራ ምን ይወጣል የሚለው ማስረጃ የምናየው ይሆናል ማለት ነው። ውድ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ